እግዚአብሔር በእኛ ልክ ከሰራ እንዴት ያለ አምላክ ሊሆን ይችላል? በእውነቱ ማለት እግዚአብሔር በሰው ልክ ቀዶ ሊሰፋ ነው እንደ ልብስ። የሰይጣን አንዱ ማስፈራሪያው ምን እንደሆነ ታውቃላችሁ? ለክፉ ሰዎች ከፍታ መጨመር ነው። ከፍታ እየገደሉ ሹመት ይጨምርላቸዋል፣ እያጠፉ ሀብት ይጨምርላቸዋል። ሰው ሳይመለስ ንስሐ ሳይገባ በእግዚአብሔር ሳያምን ከፍታው ከጨመረ ውድቀቱ ተቃርቧል ማለት ነው። እግዚአብሔር እንዲሁ ከዚህ ሁሉ ነገር እንትና ልቅም አድርጎ እንዲሁ ጨርሶ አገር ሰላም ብትሆንበት እግዚአብሔር ቅዱስ ጊዮርጊስን ይወደዋል አይወደውም? ይወደዋል። ከወደደው ቢያንስ የዕለት ራት ካለበት ቤት እንዲታሰር እንዴት አያደርግም? እግዚአብሔር የእያንዳንዳችን የሃይማኖት ጥጥቅ የሚላለው እንዲህ ያለ ችግር ሲገጥም እግዚአብሔር በግን ቀበሮ እንዳይበላት ይጠብቃል እንጂ እግዚአብሔር ቀበሮን በማጥፋት ጊዜ አያባክንም። እግዚአብሔር ክፉ ሰዎችን እንዲያጠፋ አንለምነውም። ቢቻል ልብ እንዲሰጣቸው እንለምነዋለን። ሁለት ሰዎች ተጋቡ፣ 3 ልጆች ወለዱ። አንደኛው ልጅ አንካሳ ነው። አንደኛው ልጅ ሁለት አይኑ አያይም። አንደኛው ልጅ ደግሞ 2 እግሩ ሽባ ነው እንበል። አንደኛው ልጅ 2 ጆሮዎቹ አይሰማም። እንዲህ ያለ 3 ልጅ ወለዱ። ሴትዮይቱ ሽባው ልጅ ደግሞ የመጨረሻው ልጅ ቢሆን ትታው የሞተችው በመንፈቁ ነው። ለሰውየው ገንዘብ የለውም። እናትና አባቱ ቀድሞ ከማግባቱ በፊት የሞቱ ናቸው። ምንም መተዳደሪያ የለውም። እነዚህን ሰርታ የምታስተዳድርለት ሚስቱ ነበረች፣ ጥላበት ሞተች። አሁን እግዚአብሔር ትክክል ነው አይደለም? እስኪ መልሱ። ትክክል ነው በሉ። ሲደርስ ነው በጣም የሚከብደው ማለት። እንዴት ነው ይሄ ትክክል የሚሆነው ነው ጥያቄው የሚሆነው። እንዴት ሊሆን ይችላል? ለሚስቱ ቢያንስ እሺ፣ ሰው አሁን ምንድን ነው የምንለው? እግዚአብሔር ስለፈቀደ ነው። እንዴት ነው እግዚአብሔር መልካም ነገርን እኮ ይፈቅዳል። እንዴት ለሰውየው ቢያንስ ሚስቱ ብትቆይለት እግዚአብሔር ደግ አይደል እንዴ ነው የምንለው ማለት ነው። እንዲያን የሚያደርግበት ፈጽሞ ሊመረመር አይቻልም በእውነቱ ማለት። አሁን ለምሳሌ ቅዱስ ጊዮርጊስ ልጇን ያዳነላት ሴት ምንድን ነበረች? ልጇ አይኑ እማያይ ነው፣ ደግሞ ሽባ ነው በእውነቱ ማለት ነው። አንደበቱ ዲዳ ነው። እንዲህ ያለ ልጅ ነው የነበራት። ከዚያ በኋላ ተመልከቱ ምንድን ያደረገ? እንዲህ ያለ ልጅ ወልዳ ኖረች። አሁን ሴትዮይቱ ደግሞ ደግ ሰው ናት። ሰው ምንድን ነው ሊል የሚችለው? አይ እግዚአብሔር ሴትዮይቱ ደግ ጥሩ ክርስቲያን ለዚች አሁን ይሄን ጉድ ልጅ ይስጣት ነው የምንለው ማለት ነው። እንዴት ለእሷ ይሄን ይሰጣታል እግዚአብሔር ብለን ጥያቄ እናነሳለን። ደግሞ ግዛት ቆይ በጊዜው እግዚአብሔር ያድነዋል ይሄን ልጅ ቢባል ምን ብለን ነው የምንጠይቀው? ደግሞ ዛሬ ቢያድነው ምን ይቸግረዋል እግዚአብሔር? ተመልከቱ እንዴት እንደሆነ ይህን ነገር ላሳያችሁ። አሁን ይሄን ልጅ ቶሎ ቢያድንላት ጥሩ ነው። አሁን ለሴትዮይቱ ጥሩ ነው። ኋላ ግን የበለጠ ጥሩ ነው ደግሞ። ከዚያ ምን ሆነ? ቅዱስ ጊዮርጊስን ወስደው ከዚያች ድሃ ቤት አሰሩት። አይደለም እንዴ? ከዚያች ድሃ ቤት ደግሞ ሌላ ጥያቄ አንሱ። እንግዲህ እንዲህ ብለን ማንሳት እንችላለን። እግዚአብሔር ቅዱስ ጊዮርጊስን ይወደዋል አይወደውም? ይወደዋል። ከወደደው ቢያንስ የዕለት ራት ካለበት ቤት እንዲታሰር እንዴት አያደርግም እግዚአብሔር? ይህም ደግሞ ሌላ ጥያቄ እኮ ነው ማለት ነው። ስለ እሱ ብሎ እየተሰቃየ እንግዲህ ነገስታቱ ወስደው ያሰሩት ረሃብ እንዲሞት ብለው ምንም የዕለት እንጀራ ከሌላት ከድሃ ቤት ነው ያሰሩት። ቢያንስ እግዚአብሔር የዕለት እንጀራ ካለው ቤት እንዲታሰር አያደርገው? እኛ ብንሆን በቅዱስ ጊዮርጊስ ቦታ ብላችሁ ማሰብ ነው። የምታሰር አንተን ብዬ የምገረፍ አንተን ብዬ ቢያንስ እንጀራ ያለበት ቤት አታሳስረኝም አትሉ እንላለን እኮ በእውነቱ ማለት። እዚያ ቤት ወስደው አሰሩት። የሁለቱን መልካምነት እግዚአብሔር እንዴት እንዳገጣጠመው ተመልከቱ። ከዚያ በኋላ ምን አደረገ? ታሰር። ሴትዮይቱ በጣም ደግ ስለሆነች ጊዮርጊስን ለምኜ ላበላ ብላ እንጀራ ልመና ሄደች። ለምን አለት ከልጇ ዲዳነት በላይ አሁን እኛ ብኖ ምን እንላለን? ተመልከቱ። ራይ ድረስ ነው። እኛ ወገኖች ሃይማኖት ይጨምርልን እግዚአብሔር። ምን እንደምንለው ጊዮርጊስ ማለት በጊዜው በዚያ ቦታ በሊዲያ በሶሪያ ምድር ላይ በአገሩ አንደኛ ወንጀለኛ ሰው ነው። በሞቴ እንግዲህ ልብ ብላችሁ ስሙ። ያንን ወንጀለኛ ሰው እናንተ ቤት አምጥተው ቢያስሩት ምን እንደምትሉት? ሰውዬ ራስ ክንቻል እኔን ጨምረህ የወንጀለኛ ወዳጅ ልታስብለኝ ነው ምንባል? በጭንቅ ጊዜ እኮ እንዴት ከባድ መሰላችሁ! ሃይማኖት እንዴት ይፈተና መሰላችሁ! የእያንዳንዳችን የሃይማኖት ጥጥቅ የሚላለው እንዲህ ያለ ችግር ሲገጥም ነው። እንጀራ ከአለመስጠትህ አንድ ነገር ሴትዮቱ ማንሳት የምችለው ጥያቄ ብነግረው የማይናገር የማይራመድ ልጅ መስጠት አንድ ነገር፣ አንተን ማመኔ ለመቼ ሊሆነኝ ነው ፈጣሪ የሚያስብል ችግር ነው የገጠመ። ደግሞ ይህንን ሁሉ ተቀብላ ለምን አልታበላ ከተማ ሄደች። እግዚአብሔር መጨረሻ ላይ መምጣት ያውቅበት የለ። ከዚያ በኋላ ተመልከቱ፣ በቅዱስ ጊዮርጊስ ጸሎት ከምሰሶ ጋር ነው ያሰሩት። የታሰረበት ምሰሶ 15 ክንድ ከቤቷ በላይ ወጣ፣ ለምልሞ ማለት ነው። ቅጠል አውጥቶ ቅርንጫፍ አውጥቶ ዴቴ ነገር ድግ። ከዚያ በኋላ ከቤቷ ደግሞ ሙሉ ጻዳ ህብስት በቢሙ ቤቷን ሞላው። ለምና ለጊዮርጊስ ቁራሽ ይዛ ስትመጣ እሱ በነጭ ህብስት ቤቷን ሞልቶላታል ማለት ነው። ራቧ ተወገደላት። ከዚያስ ደግሞ አደረገ? የልጇን አንደበት ፈወሰው።
ከዛስ ደግሞ ምን አደረገ? አይኑን ፈወሰው። ከዚያ በኋላ ምኑ ቀረ? እግሩ ቀረ። እግሩስ አለችው እሱ ይቆያል። አሁን ጥያቄ ጠይቁ። አትበሳጩም እናንተ? አሁን ለምሳሌ እግዚአብሔር መቼም ቸር ነው፣ ኩራት እንዳልኮራ ስለሚያውቅ ለእኔ አሁን የፈውስ ሀብት ቢሰጠኝ ኖሮ ነው የለኝም አደራችሁ እና ቢሰጠኝ የተወሰነ 1-4 ህመም ኑሮባችሁ 3ቱን አድኘ ይህም በሌላ ቀን ብላችሁ ምለት አየቤተ ክህነት ሰው ይኸው ደግሞ ለሌላ ቀን እኮ እንደው በቃ ደጅ ሊያጸናኝ እኮ ነው ስገድልኝ እኮ ነው ሁሉ ነገር ነው የምንለው አይደለም እንዴ? እሱን ሌላ ቀን አለ። ለምን ነው ተመልከቱ። ከዚያ በኋላ በዚያች ድሃ ምስክርነት ብዙ ሰው አመነ። በዛፉ መለምለም ብዙ ክርስቲያን አፈራ። አንድ ስንዴ ብዙ ፍሬ እንደምታፈራ ብዙ ሰው አፈራችበት። መጨረሻ ላይ የቅዱስ ጊዮርጊስ ሩጫ ሊፈጸም ሲል ምን አደረገ? እንደ እባብ ልባሞች እንደ ርግብ የዋሆች ነው አላለም እንዴ? ከዛ ቅዱስ ጊዮርጊስ ሩጫውን የሚጨርስበት አክሊል የሚቀበልበት ጊዜ ሲደርስ ለንጉሱ ሄደና እስከ ዛሬ ተሸውጄ ተታልዬ ኑሮ አለ። ምን ነው ገባኝ። አሁን እንግዲህ ለአጵሎን ልሰግድ ነው አለ። ልሰግድ ነው ና በል ራስህን ልሳምህ አለው። ቆይ እኛ ገሊላውያን በልማዳችን መጀመሪያ ለጣዖት ሳንሰግድ አንሳምም አለው። በርኩስ አፉ እንዳይሰማው ማለት ነው። ቆይ ብሎ ልትሰግድ ነው ና እንልስገድ። አይ እንደዚህም አይደለም፣ በጥቂት ሰው አይደለም የሚደረገው። ጠቅላላውን በሙሉ የገሊላን ሰው በሙሉ ጊዮርጊስ ለአጵሎን ሊሰግድ ነው እያልክ አዋጅ ነገር አለው። ጊዮርጊስ ለአጵሎን ሊሰግድ ነው እየተባለ አዋጅ ተነገረ። ይኸውላችሁ ልብ ብላችሁ ስሙ። ለአጵሎን ሊሰግድ ነው ተባለ። በቃ እንዲህ አድርገህ ልትሰግድ ከሆነማ አለው እሾህ መሐሌ መንግሥቴ እኩል ይሰጠን፣ እንዲያውም እኔ አዋጅ አስነግሬ እስከምመጣ አንተ ከንግሥቲቱ ጋር ተጫወት ብሎ ንጉሱ ከሚስቱ ጋር አስቀመጠው። እሱ ቆመና ዳዊቱን ይደግማል። የአሕዛብ አማልክት አጋንንት ናቸው፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እግር አላቸው አይራመዱም እያለ ይዘምራል። ንግሥቲቱ ትሰማል። ማንን ነው እንደዚህ የምትለው አለች። ጣዖታቱን ነው አለች። አሕዛብ ለምን አጉረመረሙኝ? እነማን ናቸው የሚያጉረመርሙ አለ። ነገሥታቱ ናቸው አለ። እዚህ በኋላ ልቧ ተሰበረና እኔም ክርስቲያን መሆን እፈልጋለሁ አለች። ይሄ ነዋ ክርስቲያን። ንግሥቲቱን ራሷን ክርስቲያን አደረገት። ከዚያ በኋላ ክርስቲያን ሆነች። ተመልከቱ። ጊዮርጊስ በል እንግዲህ ና ስገድ፣ ሰው ተሰብስቦላል ተብሎ የአገሩ ሰው በሙሉ ግማሹ ጣዖት የሚያመልከው ተመስገን ልናርፈው ነው እያለ፣ ክርስቲያኖች ደግሞ ወይናችን መምህራችን ያን የመሰለ አብነታችን ሊክድ፣ እያች ሴት ደግሞ እንጀራዬ እያለች የልጅ መድኃኒት እያለ ልጇን ሽኮኮ ብላ መጣች። ሽባ ልጇን ማለት ሰው ከተሰበሰበበት ልጁ ያ ሽባ ልጅ አያችሁ፣ ሁልጊዜው ሁሉም ነገር በጊዜው መልካም ነው። ከእናቱ ትከሻ ላይ ሆኖ መጣ። አንተ ሕፃን በጌታዬ በኢየሱስ ክርስቶስ ስም በእግርህ ና አለ። ከዚያ በኋላ ከእናቱ ትከሻ ወርዶ ያ ልጅ መጣ። ሂድና አጵሎንን ጊዮርጊስ ይጠራል በለዋል። ከዚያ በኋላ ሄደና አጵሎን ጊዮርጊስ ይጠራል አለው። ይሄ ልጅ እየመራ አጵሎንን እያስከተለ እያንቀጠቀጠ ይዞት መጣ ማለት። ከሕዝቡ መካከል አቁሞ ለምን ነው አንተ እንደዚህ ፍጥረትን የምታስት? እኔ ሰዎች ነው የሰገዱልኝ። እኔ በማክሰኞ የተፈጠርኩ እንጨት ነኝ፣ የማውቀው ነገር የለኝም፣ ስገዱልኝ አላልኩም ብሎ እንጨቱን አስመስክሮ አንተም ያደረብህም ሰይጣን መሬት ተከፍታ ተዋጣችሁ ብሎ ከመሬት አሰጥሞ ሃይማኖቱን ገለጠ። ያ ልጅም ምን ተባለ? የቅዱስ ጊዮርጊስ ረዳት ሆነ ማለት ነው። ሐዋርያ ሰማዕት ሆነ። በጊዜው ሲመጣ አንደኛ ተመልኩ ሰራዊት ሁሉ ምን አሉ? ሽባ የነበረው ልጅ በእግሩ መምጣት፣ አጵሎንስ እንዴት ያለ ደካማ አምላክ ነው! አያ ሕፃን ልጅ ዶ የሚያመጣው። ለእሱ አንሰግድም እንግዲህ ለጊዮርጊስ አምላክ ነው የምንሰግድ። እንደገና ደግሞ ራሱን ማዳን ያቃተው አንድ ሕፃን ልጅ ጠርቶ የሚያመጣው ነው እንዲህ አምላክ። በዚያውስ ላይ ደግሞ ለራሱ ያልሆነ ብለው በዚያ የተሰበሰቡት ሁሉ ክርስቲያን ሆነው ተጠመቁ። ሁሉም ነገር ለመልካም ይሆናል። እግዚአብሔር ምንጊዜም ትክክል ነው የሚባለው ለዚህ ነበረ። የዚያች ሴት ሃይማኖትም ተፈትኖ ነበር። ልጄን አድነ ሲያበቃ አንተም ፈርተ ልትክር ነው ብላ ነበረ። በጊዜው ግን መልካሙን ነገር ገለጠ። እግዚአብሔር በጊዜው መልካሙን ነገር ይግለጥልን። አሁን እኛ የምንለው እንደዚያ ነው በእውነቱ ማለት እግዚአብሔር እንዲሁ ከዚህ ሁሉ ነገር እንትና ልቅም አድርጎ እንዲሁ ጨርሶ አገር ሰላም ብትሆንበት እንላለን እኮ ሁላችንም ከትልቅ እስከ ትንሽ በዚህ ሐሳብ የማይፈተን እኮ የለም። እነገሌን ስፍራ ሰጥቶ ለእኛ ሰላም ቢሰጠን ምን አለበት? ምንም የለበትም። ግን እግዚአብሔር አሰራሩ በእኛ ልክ አይደል እንዴ? እግዚአብሔር በእኛ ልክ ከሰራ እንዴት ያለ አምላክ ሊሆን ይችላል? በእውነቱ ማለት እግዚአብሔር በሰው ልክ ቀዶ ሊሰፋ ነው እንደ ልብስ? የእሱ አሰራሩ ድንቅ ነው ወገኖች። እኔ ከልቤ ነው የምነግራችሁ። የእኛ አይምሮ የእግዚአብሔርን አሰራር ወደ መቀበል ከፍ ካለ እግዚአብሔር በቅርብ ጊዜ ወደ እኛ ይመጣል። እንዲያ እንዲሆን እግዚአብሔር አይምሯችንን ያሳድግልን የሁላችንን። ስለዚህ እግዚአብሔርን አሰራር በአንተ ታምኛለሁና ጠብቀኝ ያለው
እሱን ነው ማለት። በእግዚአብሔር መታመን ማለት ክፉውን ነገርም መልካሙን ነገርንም እግዚአብሔር ስለ መልካም ነገር ብሎ ያመጣዋል ማለት ነው እንጂ እግዚአብሔር ሁልጊዜ ክፉ ሰዎች እንዳይነሱ ያደርጋል፣ አጋንንት እንዳይነሱ ያደርጋል፣ ክፉን ሰዎች እንዳይነግሱ ያደርጋል ማለት አይደለም። ለእግዚአብሔር በግን ቀበሮ እንዳይበላት ይጠብቃል እንጂ እግዚአብሔር ቀበሮን በማጥፋት ጊዜ አያባክንም። ማወቅ ያለባችሁ እንደዚህ ነው። አይደለም ነው ንገሩኝ እንጂ እግዚአብሔር ቀበሮን ቢያጠፋ ነው ትክክል። ቀበሮ እያለ በግ ውላ እንድትገባ ቢያደርግ ነው። ቀበሮ እያለ ባንበላ ምንድቅ ይህማ የፈሪ ነገር ነው። ቀበሮ እያለ እንዳይበላ። ስለዚህ ሐዋርያትም እንዳላችሁ ሰምታችኋል። ምንድን ያላችሁ? እንደ በጎች በተኩላዎች መካከል እልካችኋለሁ አለ። ተኩላዎችን አጠፋላችኋለሁ አይደለም ያላቸው፣ እንደ በጎች በተኩላ መካከል ልክ። ስለዚህ ቃውን ሲተረጉ ምን አሉ? ተኩላ አለ ብሎ በግን ከቤት እንደማያውሉት ማለት ነው። አላውያን ነገስታት፣ አላውያን መኳንንት አሉ ብዬ እናንተን ለስብከት ሳልካችሁ አልቀርም፣ እልካችኋለሁ እንጂ ግን መከራውን ድል ትነሱታላችሁ። እግዚአብሔር ክፉ ሰዎችን እንዲያጠፋ አንለምነውም። ቢቻል ልብ እንዲሰጣቸው እንለምነዋለን። ሁለተኛ ደግሞ ክፋታቸው እኛን ምንም ማድረግ የማይችል እንዲሆን እግዚአብሔር እንዲያደርገው እንለምነዋል። ደግሞ ያን ያደርጋል። እመኑ በሙሉ ልባቸው። እውነቴን ነው የምነግራችሁ። ክፉ ሰዎች በመኖራቸው አትፍሩ፣ አትጨነቁ። እኮ አንዳንድ ጊዜ ሁሉም ቢናገሩት ወድባል ሰው። አሁን ሰሞኑን ብዙ ሰው ሲፈራ አልነበር? ምን ጎበዝ ልናልቅ ነው መሰል፣ ችግር ሊመጣ ነው፣ እነገሌ እንዲሆኑ እኔ አልናገርም። እሱንማ እናንተ ታውቁታላችሁ ማለት ነው። ግን አትፍሩ። ክፉ ሰው ለምን አንድ ሺህ ሆኖ አይፈለፈልም? እግዚአብሔር ነው። አቤቱ በአንተ ጥላ ተጠግተን በጠላቶቻችን መካከል በሰላም እንኖራለን። እንዲያውም እግዚአብሔር ጠላት እያለ ክፉ ሰዎች እያሉ ማኖሩ ድንቅ እንዲሰኝ ነው ክፉ ሰዎችን ዕድሜ የሚሰጣቸው። ተንኮላቸው ጫፍ እስከሚደርስ ድረስ ዝም እንደሚላቸው ማወቅ አለባቸው። እግዚአብሔር ደግሞ መጨረሻ ላይ እንደሚመጣ ማወቅ አለባቸው። አንዳንድ ጊዜ ሰይጣን ምንድነው መሰላችሁ? የሰይጣን አንዱ ማስፈራሪያው ምን እንደሆነ ታውቃላችሁ? ለክፉ ሰዎች ከፍታ መጨመር ነው። ከፍታ እየገደሉ ሹመት ይጨምርላቸዋል፣ እያጠፉ ሀብት ይጨምርላቸዋል፣ እየገደሉ ተከታይ ያፈራላቸዋል። ከዚያ ምን እንላለን? ጎበዝ ልናልቅ ነው፣ እነገሌ እኮ እንዲሆኑ፣ አሁን ደግሞ ጭራሽ እንዲሆኑ ማለት እንጀምራለን ማለት ነው። ግን ልብ ብላችሁ ስሙ። ክፉ ሰዎች ሳይመለሱ ከፍታቸው ከጨመረ እርግጠኛ ሁኜ በአምላኬ ስም የምናገረው ጥፋታቸው መቃረቡን ነው የሚያመለክተው። ሰው ሳይመለስ ንስሐ ሳይገባ በእግዚአብሔር ሳያምን ከፍታው ከጨመረ ውድቀቱ ተቃርቧል ማለት ነው። በእግዚአብሔር የሚያምን ሰው ከፍታው ሲጨምር ደግሞ እሱ ድህነት ይዞ ሊመጣ ነው ማለት ነው። ይህ እርግጠኛ መሆን አለባችሁ። እንግዲህ ብዙ ጊዜ እንደነገርኳችሁ አንድ ሰው ከቅርብ ቦታ ሲወድቅ ነው ከሩቅ ቦታ ሲወድቅ ነው ስብራቱ የሚጨምረው። ሰው ከ5 ሜትር አልጋ ላይ ከሚወድቅና ከ50 ሜትር ከሚወድቅ በጣም ስብራቱ የሚጨምረው። በጣም ተንቆጫቅጮ ትቢያ የሚሆነው በጣም ከፍ ብሎ ሲወድቅ ነው። ወኮ እንዲህ ያለው ምን ይለዋል መሰላችሁ መጽሐፍ? አወዳደቁ የከፋ ይባላል ማለት። ከከፍታ የወደቀ በጣም አስቸጋሪ ነው። ከፍ ብሎ የወደቀ ሰው አይጠገንም እያልኳችሁ፣ ሰባራው ማይጠገን ላይጠገን የሚሰበር ሰው ነው የሚሆነው። ስለዚህ በክፉ ሰዎች መጨመር፣ በክፋት መብዛት አትሸበሩ። እግዚአብሔርን በአንተ ታምኛለሁና ጠብቀኝ ያለው ቅዱስ ዳዊት ከዚህ የተነሳ ነው። ስለዚህ እግዚአብሔር ክፉዎችን ስላላጠፋ እየጠበቀን አይደለም እንዳይመስላችሁ። እግዚአብሔር የሃይማኖት ብርታት ይጨምርልን። እንደዚህ ብሎ ማሰብ እንዲህ ብለን ስናስብ እግዚአብሔር ደግሞ ይላል። እግዚአብሔር ይወላችሁ ሲጠረጥሩት አይወድም። እግዚአብሔር በምድር ላይ የሚጠላው ነገር ቢኖር ሲጠረጥሩት ነው። እንኳን እግዚአብሔር ሰው ሲጠረጥሩት ይወዳል። እስኪ ነገሩኝ። ለምሳሌ እኮ ሰው ዝም ብድግ ብላችሁ እዚህ ላይ የተቀመጠውን ዕቃ ማን የወሰደው ካላችሁ ምን ማለት ነው? ማንን ለመጠርጠር ነው ብሎ ሰው ይናደዳል ማለት ነው። ይሄ ምንድነው? እግዚአብሔር መስለን ስለተፈጠር ሲያምኑን ነው እንጂ ሲጠረጥሩን አንወድም ሁላችንም። እግዚአብሔር ታማኝ ስለሆነ ሲያምኑት ደስ ይለዋል። ግን እንዲህ አረግ እግዚአብሔር ጥሎናል መሰል፣ እግዚአብሔር ረድኤቱን አርቋል መሰል፣ ልንጠፋ ነው መሰል ሲሉት ግን እግዚአብሔር አይወድም በእውነቱ ማለት። በእግዚአብሔር መታመን ማለት እሱ ነው። እንደሚችል በፍጹም ማመን አለብን። እንደገና ደግሞ ያደረጋቸውን ታምራት፣ ያደረጋቸውን የቅዱሳን ታሪኮች፣ ሕግጋቱን፣ ትእዛዛትን ሁሉ እውነት በእውነት ብሎ ማድረግ፣ ሳይጠራጠር ሕጉን ማድረግ ዋጋ ያሰጣል ማለት ነው። ይህን የተናገረ እግዚአብሔርን አንተ ጌታዬ ነህ እለዋለሁ። እግዚአብሔርን አንተ ምን እለዋለሁ? ጌታዬ ነህ እለዋለሁ። ይሄ ስለ ኢየሱስ ክርስቶስ የሐዲስ ኪዳን ትንቢት የተነገረ ነው። ጌታዬ ነህ እልሃለሁ ያለው ለምንድን ነው? ቅዱስ ዳዊት ተመልከቱ። እግዚአብሔርን አንተ ጌታዬ ነህ እለዋለሁ ማን ሊለው ኖሯል? እግዚአብሔርን። ይሄ ስለ ክርስቶስ የተነገረ ነው። እግዚአብሔር ሰው ከመሆኑ አስቀድሞ ጌታ ቢባል ድንቅ አይደለም? ክርስቶስን ግን ጌታዬ ነህ እለዋለሁ ያለ ለምንድን ነው ስትሉ በክርስቶስ ላይ የደረሱት ነገሮች ሁሉ ክርስቶስ አምላክ ያልሆነ የሚያስመስሉ ናቸው። ምሳሌ ክርስቶስ ርቦታል አይደል?
ስለዚህ ምን የሚል ጥያቄ ሊነሳ ይችላል? አምላክ ይራባል ወይ? ክርስቶስ አንቀላፍቷል። አምላክ ያንቀላፋል ወይ? ክርስቶስ ይሄ ምንድነው ብሎ ጠይቋል። አምላክ አያውቅም ወይ ተብሎ ይጠየቃል ማለት ነው። ደክሟል። አምላክ ይደክማል ወይ? አምላክ ይታሰራል ወይ? አምላክ ይበላል ይጠጣል ወይ? አምላክ ደም ይፈሰዋል ወይ? አምላክ ይሞታል ወይ? አምላክ ይያዛል ወይ? አምላክ ይቀበራል ወይ? በመቃብር ይለካል ወይ? እንዲህ የሚል ጥያቄ ያነሳል። ቅዱስ ዳዊት ግን እነዚህ ሁሉ ነገሮች ቢደረጉም ክርስቶስን እኔ ፈጣሪ መሆኑን እረዳለሁ ነው። ክርስቶስ ፈጣሪ መሆኑን። ስለዚህ ጌታ ምን አለ? ማቴዎስ ወንጌል ምዕራፍ 11 ላይ ተመልከቱ። በእኔ የማይሰናከል ሰው ብፁዕ ነው ይላል። እንዴት ነው የማይሰናከል? እንደዚህ ቅድም ያልኳቸውን ነገሮች አይቶ ፍጡር ቢሆን ነው እንጂ ፈጣሪ ቢሆን መቼ እንደዚህ ይሆን ነበረ? ለፈጣሪ እንደዚህ ነገር አይገባውም ብሎ በሰራዋቸው የድካም ስራዎች ተሰናክሎ አምላክነቴን ያልተጠራጠረኝ ሰው እርሱ ብፁዕ ነው። ከነዚህ ጎን ለጎን የምንመለከታቸው ነገሮች አሉ። ለአፍታ ያህል ልከልስላችሁ። ሲራብ ስናየው ተመልከቱ። ቅዱስ ኢሬኔዎስ ሃይማኖተ አበው ምዕራፍ 7 ላይ መጻሕፍት ክርስቶስ አምላክ ሰው መሆኑን እንደሚነግሩን አምላክ መሆኑን ይነግሩናል ይላል። ይህን ቃል ሁላችሁም በሕይወታችሁ ዘመን እንድትይዙ ትፈልጋለሁ። ሁላችሁም በቃላችሁ ነው እንድትይዟት ምፈልገው። መጻሕፍት በሉ ክርስቶስ ሰው መሆኑን እንደሚነግሩን አምላክ መሆኑን ይነግሩናል። በቃ ማምላክን ይቺ ከገባቻችሁ ሃይማኖታችሁን አጥርታችሁ ያዛችሁ ማለት ነው። ማንኛውም ከኦርቶዶክስ ሃይማኖት ውጭ የሆነ ሰው እንዴት አምላክ ይደክማል፣ እንዴት አምላክ ይራባል ሲሏችሁ መልሳችሁ ምንድን ነው? መጻሕፍት ሰው መሆኑን እንደሚነግሩን አምላክ መሆኑን ይነግሩናል። አንተ ክርስቶስ ተራበ ብለህ የሚለውን ነው የምታነብልኝ። እኔ ደግሞ ክርስቶስ ምን አረገ ብዬ እነግርሃለሁ። ተራበ ብሎ ሲነግራችሁ አምላክ የሆነ መጻሕፍት ተራበ ብለው ይነግሩናል አይነግሩንም? የተራበ ተቀራኒ ምን ይነግሩናል? 5000 ሰው አጠገበ ብለው ይነግሩናል። ከዛስ ደግሞ ምን ብለው ይነግሩናል? የሕይወት እንጀራ ነው ብለው ይነግሩናል። እሺ መጻሕፍት ክርስቶስ ታመመ ብለው ይነግሩናል። ምን ብለው ይነግሩናል? ፈወሰ ብለው ይነግሩናል። የ35 የ38 ዓመት ደዌ ተኝቶ የነበረ ሰው አልጋውን ተሸክሞ እንዴት ሲያደርግ ይነግረናል። ክርስቶስ አልዓዛርን የት ጠየቃችሁት ብሎ ጠየቀ ብለው ይነግሩናል። ክርስቶስ አልዓዛር እንደሞተ አስቀድሞ ተናግሯል። እዛው ዮሐንስ ወንጌል ምዕራፍ 2 ላይ ምን ይላል መሰላችሁ? ያ ወንጌላዊ እኮ ነው የነገረን። አልዓዛርን የት ቀበራችሁት ብሎ ጠየቀ ብሎ የነገረን ዮሐንስ አስቀድሞ ምዕራፍ 2 ላይ ምዕራፍ 11 ላይ ክርስቶስም ኢየሱስም አልዓዛርን የት ቀበራችሁት ብሎ ጠየቀ ብሎ የነገረን ዮሐንስ ምዕራፍ 2 ላይ አስቀድሞ ምን ብሎ ይነግረናል መሰላችሁ? የሰውን ፈቃዱን ሊነግሩት አይፈልግም፣ እሱ ራሱ ሰውን ያውቃልና ይላል። እሱ ራሱ ሰውን ያውቀዋልና ዮሐንስ ወንጌል ምዕራፍ 2 ላይ ማለት ነው። ስለዚህ ተመልከቱ፣ እንደ ጠየቀ እንደሚነግሩን ሳይጠይቁት እንደሚያውቅ ይነግሩናል መጻሕፍት። ምንድነው ይሄ ብሎ እንደሚያውቅ ምን እያላችሁ ነው ብሎ እንደሚጠይቁሉ ዮሐንስ 6 ላይ ኢየሱስም አይሁድ እንዳንጎራጎሩ እንዳጉረመረሙ አወቀባቸው ይላል። የልባቸውን ይመረምራል። መጻሕፍት በመርከብ ላይ ተኛ ብለው እንደሚነግሩን ምን ብለው ይነግሩናል? ደግሞ ነፋሳትን ገስጽ ብለው ይነግሩናል። መጻሕፍት ሞተ ብለው እንደሚነግሩን ምን ብለው ይነግሩናል? ተነሳ ብለው ይነግሩናል። ስለዚህ ማጠቃለያችን ክርስቲያን ሲኖር በክርስቶስ የሚያምን ሰው ጠንቅቆ ማወቅ ያለበት ይሄን ነው። የክርስቶስን የሰውነቱን ስራ መርሳት የለበትም፣ የአምላክነቱን ስራ መርሳት የለበትም። ይሄንን ያመነ ሰው ስለዚህ ለምን ክርስቶስ እንዲህ አለ፣ ለክርስቶስ እንዲህ አለ ብለው ሲጠይቋችሁ አጭር መልስ የቅድሞ አረፍተ ነገር መጻሕፍት ሰው መሆኑን እንደሚነግሩን አምላክ መሆኑንም ይነግሩን። አንተ የሰውነቱን ዘረዘርክ እንጂ የአምላክነቱም አለ ብሎ ይሄንን መዘርዘር ነው። ሁሉን እንደሚችል ማስረዳን። ሰው ሆኖ በሰራው ስራ አላፍርበትም ለማለት ቅዱስ ዳዊት ሰው የሆነ እግዚአብሔር ቃልን ምንም ቢደክም፣ ምንም ቢራብ፣ ምንም ቢጠማ፣ ምንም ቢሞት፣ ምንም ቢታመም አሁንም ፈጣሪ ነው እለዋለሁ። ቶማስ ይህንን አረጋገጠ። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ምን አለ? ቶማስ ጌታ ተነሳ እኮ ሲሉት አይ እኔ ካልዳሰስኩት አላምንም አለ። ዳሰሰው። ሲዳሰሰው ከዚያ ተመልከቱ እጁ ርርቁም ጥር አለ። አንተ እውነትም ፈጣሪ ነህ ጌታዬ ነህ ብሎ መስክሮለታል ማለት ነው። ስለዚህ ክርስቶስ አምላክ ጌታ ነው። ይህንን ነው ቅዱስ ጳውሎስ ቅዱስ ዳዊት እግዚአብሔርን ጌታዬ ነህ እለዋለሁ ያለው ክርስቶስን ነው። ጌታዬ የሚለው ቃል ለሰው ሲነገርና ለክርስቶስ ሲነገር ልዩነት አለው። ሰው ጌታዬ ይባላል፣ ማወቅ አለባቸው ይህን ማለት ነው። ሰው ጌታዬ ይባላል። ጌታዬ ባልነው ጊዜ ምን ማለት ነው? የሰው ጌትነት የሹመት የማክበር ነው። ክርስቶስ ግን
ጌታ ሲባል ብዙ ጊዜ ፈላስፎችና ከኦርቶዶክስ እምነት ውጭ የሆኑ ብዙ ሰዎች በዚህ ጉዳይ ስለሚከራከሩ ክርስቶስ ጌታ ቢባል ምን ችግር አለው? ትልልቅ ሰዎችም እኮ ጌታ ይባላል። ስለዚህ ክርስቶስ ትልቅ ሰው ስለሆነ ነው ጌታ የተባለ ተብሏል። እሱ ግን ጌታዬ የተባለ ተመልከቱ፣ ምን ብሎ ነው ቅዱስ ዳዊት ያለ? ጌታዬ እለዋለሁ ብሎ አይደል፣ እግዚአብሔርን ነው ያለው። ክርስቶስ ጌታ ሲባል በእግዚአብሔራዊ ጌትነት ነው፣ በሰው ጌትነት አይደለም ጌታ የሚባለው። ቶማስም ዮሐንስ ወንጌል ምዕራፍ 20 ላይ ጌታዬ ካለ በኋላ አይማ መምህሩ ስለሆነ ነው፣ መምህርም እኮ ጌታ ይባላል፣ ሽማግሌም ጌታ ይባላል፣ ንጉስም ጌታ ይባላል እንዳይሉት ቶማስ ምን ጨመረበት? አምላኬ የሚል ጨመረበት። ጌታዬ አምላኬ ብሎ ጨመረበት። ቅዱስ ዳዊትም እግዚአብሔርን ጌታ ይለዋለሁ አለ። ክርስቶስ ጌታ ሲባል በፈጣሪነት ነው፣ በአምልኮ ነው፣ በአምላክነት ነው። ቢጽ በሌላት አጠራር ይላሉ አባቶቻችን ሊቃውንት። ቢጽ በሌላት አጠራር ለምሳሌ አብርሃም ጌታዬ ይባላል፣ በሚስቱ በሳራ ነው። ቅዱሳን አማልክት ይባላሉ፣ የጸጋ ነው፣ መለከ ገዛ ባለው ገዦች ስለሆኑ እግዚአብሔር የሾማቸው ስለሆኑ በዚህ አማልክት አምላክ ይባላሉ። ሙሴ የፈርዖን አምላክ ተብሎ ተጠርቷል፣ እግዚአብሔር ነው የጠራው። ክርስቶስ አምላክ ሲባል ግን ቢጽ በሌላት አምላክነት ነው። የአምልኮ የመመለክ የጌትነት የፈጣሪነት ነው። ቅዱሳን የተፈጠረን ይጠብቃሉ፣ ይመግባሉ። የፈጠረ ቅዱስ ግን የለም። ስለዚህ በፈጣሪነት አምላክ የምንለው ቅዱስ ግን የለም፣ በጸጋ አምላክ የምንለው እንጂ። ክርስቶስን አምላክ እለዋለሁ ስንል ይሄ ነው። ቅዱስ ዳዊት የነገረን ይሄ ነው። ዮሐንስ ወንጌል ምዕራፍ 20 እና መዝሙር 16 ላይ የተነገረችው 15 ላይ የተነገረችው እግዚአብሔርን ጌታዬ እለዋለሁ ያለው ይሄንን ነው ማለት ነው።